አዲስ አበባ ከተማን ህጻናትን ለማሳደግ ምርጧ አፍሪካዊት ከተማ ለማድረግ ራዕይ ሰንቆ እየሰራ የሚገኘው የአዲስ አበባ ከተማ አስተዳደር የቀዳማይ ልጅነት እድገት መርሃ ግብሩን ተግባራዊ ባደረገባቸው ያለፉት 3 ዓመታት ከጽንስ እስከ 6 ዓመት ላሉ ህጻናት ሁለንተናዊ እድገት መሰረት የሚሆኑ በርካታ ተግባራትን ማከናወኑን ዓለም አቀፉ የቀዳማይ ልጅነት ጉባኤ መክፈቻ መርሃ ግብር ላይ ከንቲባ አዳነች አቤቤ ተናግረዋል። ይህ ተግባሩም ከተማዋን ጉባኤውን ለማካሄድ ተመራጭ እንዳደረጋት በመግለጽ አዲስ አበባን ህጻናትን ለማሳደግ ምርጧ የአፍሪካ ከተማ እናደርጋታለን የሚል የአሻራ ስራ እንዲኖረን አቅደን ከጽንስ እስከ 6 ዓመት ዕድሜ ባሉ ህጻናት ላይ መዋለ ንዋይ በማፍሰስና በመስራት አንድ ከተማ ሊያደርገው የሚገባው በጣም አስፈላጊ ኢንቨስትመንት መሆኑን በማመን በመስራትና አመርቂ ውጤቶችንም በማስመዝገብ የዛሬው ምዕራፍ ላይ መድረስ ችለናል። ይህ መዋለ ንዋይ ማፍሰስ ለህፃናት ብቻ ሳይሆን ለቤተሰቦቻቸው በተለይም ለእናቶች፣ ለማህበረሰብ፣ ለሀገር ዘላቂ ልማት ወሳኝ ሚና አለው። በህፃናት የመጀመሪያ 6 ዓመታት ላይ የሚደረግ ኢንቨስትመንት በዘላቂነት ለሁለንተናዊ የሀገር እድገት ያለው ጠቀሜታ ከፍተኛ በመሆኑ መንግስት ለጉዳዩ ትኩረት እንዲሰጥ አድርጎታል ያሉት ከንቲባ አዳነች የተቀናጀ ሁለንተናዊ የህፃናት እድገትን ለማረጋገጥ የቀዳማይ ልጅነት አገልግሎት 1.3 ሚሊዮን ለሚደርሱ ህፃናት ተደራሽ እየተደረገ መሆኑን ገልጸዋል። በቀዳማይ ልጅነት ላይ መንግስት ትርጉም ያለው ኢንቨስትመንትን ማድረግ አማራጭ ሳይሆን የግዴታ ስራ መሆኑንም ማስተዋል ይገባል። በዚህ መሰረት የተቀናጀ ሁለንተናዊ የህፃናት እድገትን ለማረጋገጥ የቀዳማይ ልጅነት ልማት አገልግሎቶችን ለሁሉም ልጆች በፍትሃዊነትና አካታች በሆነ መልኩ ተደራሽነትን ማረጋገጥ ወሳኝ ይሆናል። ስለዚህ አስፈላጊ መዋቅርና ብቃት ያላቸው ባለሙያዎችን ማፍራት፣ በመንግስት የሚደረግ የሀብት ምደባን ማሳደግ፣ የፕሮግራሙን ውጤታማነትና ዘላቂነት ለማረጋገጥ የክትትልና ግምገማ ስርዓትን በተዋረድ ማጠናከርም ያስፈልጋል። እንደ ከተማችንም ህፃናት የአዲስ አበባ የነገ ተስፋዎች በሚል መሪ ቃል ፍኖተ ካርታ ቀርጸን 1.3 ሚሊዮን የሚሆኑ ከ6 ዓመት በታች ለሆኑ ህፃናት ሁለንተናዊ እድገት መረጋገጥ እየሰራን ነው። በቀዳማይ ልጅነት እድገት መርሃ ግብር በርካታ ለህፃናት እድገት የሚያገለግሉ መሰረተ ልማቶች መገንባታቸውን የተናገሩት ከንቲባዋ መርሃ ግብሩ ሲጀመር የህዝብ የህፃናት ማቆያዎች 11 ብቻ የነበሩ ሲሆን ዛሬ ላይ ከ1100 በላይ መድረሳቸውንና የህዝብ የህፃናት መጫወቻዎችም 20 ከነበሩበት ከ5000 በላይ መድረሳቸውን ገልጸዋል። በአዲስ አበባ ለህፃናት ሁለንተናዊ እድገት ፍኖተ ካርታ በተቀረጸው መልክ በተሟላ መተግበር እንዲችል የተለያዩ ሴክተሮችን በጋራ እንዲሰሩ አቀናይተን የህግ ማዕቀፎችን አውጥተን አደረጃጀትና አመራርንም አስተካክለን እንዲሁም ፋይናንስ በመመደብና አጋርነትን በማጠናከር እየተሰራ ያለ ስራ ነው። ይህንን ስራ የሚያስተባብር ስትራቴጂክ ፕሮግራሞች ማኔጅመንት ጽህፈት ቤትም በከንቲባ ጽህፈት ቤት ስር አዋቅረናል። በተለይ በገበያቸው ዝቅተኛ የሆኑ ወደ 330 ሺህ የሚጠጉ ተጋላጭ ቤተሰቦች ላይ ትኩረት በማድረግ የቤት ለቤት ጉብኝት የሚያደርጉ እንዲሁም ለወላጆች ምክር የሚሰጡ ከ5000 በላይ የወላጅ ምክርና አቅም ግንባታ ባለሙያዎችን አሰልጥነን ቋሚ ሰራተኞች አድርገን በመቅጠር ወደ ስራ በማሰማራታችን አገልግሎቱን ቀላልና ተደራሽ አድርጎታል። በቀዳማይ ልጅነት እድገት መርሃ ግብሩ ለሁለንተናዊ የህፃናት እድገት አስተዋጽኦ የሚያደርጉ መሰረተ ልማቶች ላይ ኢንቨስት መደረጉንም ነው ከንቲባ አዳነች የሚናገሩት። የተቀናጀ የቀዳማይ ልጅነት ልማት አገልግሎት በሁሉም የመንግስት ሆስፒታሎችና ጤና ጣቢያዎች በመደበኝነት እየተሰጠ ይገኛል። መንግስት የቅድመ አንደኛ ደረጃ ትምህርት ቤቶችን ምቹ እንዲሆኑ በማድረግ በቀን 2 ጊዜ ምግብን በማቅረብ የትምህርት ቁሳቁሶችና የትምህርት ቤት ዩኒፎርሞችና ሌሎችም
የትምህርት ግብዓቶችን ከክፍያ ነፃ እያቀረበ ይገኛል። ከዚህም ባሻገር የህፃናት እንክብካቤ ፍላጎት እየጨመረ በመሆኑ በመንግስትም ይሁን በግል ሴክተር ከመኖሪያ ቤታቸው ርቀው በስራ ለተሰማሩ ወላጆች፣ አሳዳጊዎች፣ ቤተሰቦች አገልግሎት የሚሰጡ ወደ 1100 የህፃናት ማቆያዎች የቀን እንክብካቤ የምንሰጥበት ማዕከላትን አቋቁመናል። በተጨማሪም ከ5000 በላይ የህፃናት መጫወቻችን ገንብተን ለአገልግሎት ክፍት አድርገናል። ጉባኤው በሁለንተናዊ የህፃናት እድገት ዙሪያ አዲስ አበባ ከተማ ለአፍሪካ ሀገራት ብሎም ለሌሎች የኢትዮጵያ ከተሞች ልምዷን የምታካፍልበት የተሻሉ ተሞክሮዎችንም የምትቀስምበት መሆኑን ከንቲባ አዳነች አቤቤ ተናግረዋል።